ሰላም ለእናንተ ይሁን ሰላም ለኩልክሙ ብሎ መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ እችን ልዩ ሰላም ለደቀ መዛሙርቱ መጀመሪያ ነው የሰጣቸው። የመጀመሪያው ሰላም ለቤተ እግዚአብሔር የሚሆን ሰላም ለደቀ መዛሙርቱ ሰጠ። መድን እግዚ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዘየሰ ኮነ ፍስሐ ወሰላም። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት እንኳን ለታላቁ የትንሣኤ በዓል በሰላም አደረሰው በማለት ዛሬ ደግሞ ከዕለተ ትንሣኤ እስከ ዳግም ትንሣኤ ያሉ ቀናት በምን ይጠራሉ የሚለውን አብረን እናያለን። ይህን የማቀርበው አነ ወለተ መድኅን እትባሃል። በጽሞና ይከታተሉን። ከዕለተ ትንሣኤ እስከ ዳግም ትንሣኤ። ከዕለተ ትንሣኤ እስከ ዳግም ትንሣኤ ባሉ ዕለታት በቅድስት ቤተ ክርስቲያን የሚፈጸሙ መንፈሳዊ ሐዋርያዊ አገልግሎት ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከወናል። ከትንሣኤ እሁድ ጀምሮ እስከ ሳምንት እሁድ ድረስ የሚገኙ ዕለታትም ሰሞነ ፋሲካ ወይም ትንሣኤ እየተባሉ ይጠራሉ። የየራሳቸው ምስጢራዊ ስያሜም አለ። ስያሜያቸውንም እንደሚከተለው እንመልከት። ዕለተ ሰኑይ፣ የትንሣኤ ማግስት ዕለተ ሰኑይ ጸአተ ሲኦል ወይም ማዕዶት ተብሎ ይጠራል። ይኸውም መድኃኔዓለም በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናት። ዕለተ ሰሉስ፣ ዕለተ ሰሉስ ይህ ዕለት ለሐዋርያው ቶማስ መታሰቢያ ትሆን ዘንድ ቶማስ ተብሎ ይጠራል። የትንሣኤው ዕለት እሁድ ማታ መድኃኔዓለም በዝግ ቤት ገብቶ ለሐዋርያት ሲገለጽ ቶማስ ከእነርሱ ጋር አልነበረም። በመጣ ጊዜ ሐዋርያት ትንሣኤውን ቢነግሩት ሳላይ አላምንም ብሎ ነበር። በሳምንቱ እርሱ ባለበት ጌታ መድኅን በድጋሜ ለሐዋርያት ተገልጿል። ስለዚህም ይህ ዕለት በሐዋርያው ቶማስ ስም ተሰይሟል። ዕለተ ረቡዕ፣ መድኃኔዓለም ከሞተና ከተቀበረ ከ4 ቀን በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በመድኃኔዓለም ስልጣን የአልዓዛር ከሞት መነሳት አይተው ብዙ ሕዝብ በመድኃኔዓለም ስላመኑ ዕለቲቱ ረቡዕ አልዓዛር ተብላ ተሰይማል። ዕለተ ሐሙስ፣ ይህ ዕለት በ5 ቀን ተኩል በኋላ 5500 ዓመት ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ተብሎ ቃል የተገባለት የአዳም ተስፋው ተፈጽሞ ከነ ልጅ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆኖ የአዳም ሐሙስ ወይም አዳም ተብላ ተሰይሟል። ዕለተ አርብ፣ የትንሣኤ እሁድ 6ኛ ቀን ደግሞ በመድኃኔዓለም ደም ለተመሰረተው ቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብሎ ይጠራል። ቀዳሚት ሰንበት፣ በቤተ ክርስቲያን ደግሞ ጌታን በዘመነ ሥጋዊ በገንዘብና በጉልበት ላገለገሉት በስቅለቱ ጊዜ እስከ ቀራንዮ ድረስ ለተከተሉ በትንሣኤው ዕለት በሌሊት ወደ መቃብር ሽቱና አበባ ይዘው ለገሰገሱት ሴቶች መታሰቢያ ትሆን ዘንድ ቅዱሳት አንስት ተብሎ ተሰይሟል። እሁድ ሰንበት፣
በዋና ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትዘከራለች። ከላይ እንደተጠቀሰው መድኃኔዓለም ትንሣኤውን ዕለተ ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ቆሞ ሰላም ለኩልክሙ በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልነበረም። በኋላ ከሄደበት ሲመለስ ጌታን እንደተነሳ እና እንደተገለጸ ሐዋርያት በደስታ ሲነግሩት በኋላ እናንተ አየም እያላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔ ካላየሁ አላምንም አለ። ስለዚህ የሰውን ሁሉ የልብ ሐሳብ የሚያውቀው መድኃኔዓለም ወሰን የሌለው የባህሪ አምላክ መድኃኔዓለም ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለኩልክሙ በማለት በመካከላቸው ቆመ። ቶማስንም ያመንክ እንጂ የተጠራጠርክ አትሁን፣ እነሆ የተቸነከሩ እጆቼና እግሮቼን የተወጋ ጎኔን ናና እይ ብሎ አሳየው። እርሱም ምልክቱን በማየቱ ለመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ መድኃኔዓለም አምላኬ ብሎ መሰከረ። የመድኃኔዓለምን ትንሣኤ አመነ። የሳምንቱ ዕለት ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግማ ትንሣኤ ተብሎ ይጠራል፣ ይከበራል። ብርሃነ ትንሣኤውን የገለጸልን መድኃኔዓለም ለብርሃነ ዕርገቱ በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ